በክልሉ ፖሊስ ኮሚሽን የወንጀል መረጃና ኢንተለጀንስ ዳይሬክቶሬት ዳይሬክተር ረዳት ኮሚሽነር በላይነህ በቀለ የጸጥታ አካላት ሰባተኛው ጠቅላላ ምርጫ በሰላማዊ መንገድ እንዲጠናቀቅ የፖሊስ አባላት ስነ ምግባርን በጠበቀ መልኩ ሚናቸውን በአግባቡ ሊወጡ ይገባል ብለዋል። ለዚህም በምርጫ ስነ ምግባር ላይ ያተኮረ ስልጠና በሁሉም መዋቅሮች እየተሰጠ መሆኑን ጠቁሟል። በሁሉም የክልላችን አካባቢዎች ስልጠና እየተሰጠ ነው የሚገኘው። ከክልል ደጋፊ ቡድን ተንቀሳቅሷል። ሁሉም ዞኖች ደግሞ በራሳቸው ዝግጅት አድርገው በዞን ማዕከል ያለውን እያጠናቀቁ በየወረዳውም የጀመሩበት ሁኔታ አለና እንደ አጠቃላይ የተያዘው እስከ ሰኞ ድረስ የሚጠናቀቅ ይሆናል። ሰባተኛው ጠቅላላ ምርጫ ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅ እንደ ክልል አስፈላጊው ቅድመ ዝግጅት መደረጉንም ረዳት ኮሚሽነር በላይነህ በቀለ ተናግረዋል። ከዚህ ምርጫ ስርዓት ጋር ተያይዞ ምርጫው ሰላማዊ እንዲሆን በተለይም የሚጠበቁ ነገሮች በተለየ መልኩ ከምርጫ ቁሳቁስ ጀምሮ እዛ ምርጫ አካባቢ ላይ ለምርጫ የሚመጡትም እዛ ምርጫ ጣቢያ አካባቢ ያሉትንም ጨምሮ ከምርጫ ጋር የሚያዙ አጠቃላይ ጉዳዮች ሰላማዊ ሆኖ እንዲከናወንና እንዲጠናቀቅ አስፈላጊውን ዝግጅት ሁሉ አድርጓል። በየደረጃው የሰው ኃይል የመመደብ የተመደበ የሰው ኃይል ምን ተግባራት መፈጸም አለበት የሚሉ ነገሮችን ደግሞ ተቆጥሮ የተሰጠ ተግባራት ላይ ዝርዝር ይሄ ስልጠናም እሱን የሚያሳይ ስለሆነ እሱን የማየት እሱን እየተከታተሉም ደግሞ ውጤታማ እንዲሆን የማድረግ ስራ እየተሰራ ነው ያለው። በዛ ደረጃ ደግሞ አጠቃላዩን የሚከታተል ኃይል በሁሉም ደረጃ ያሉ ስጋቶችን ሊኖሩ የሚችሉ ነገሮችን እየለየ በእቅድ ላይ የተመሰረተ ስራ እየሰራ የሚገኝበት ሁኔታ ነው ያለው። የካፋ ዞን ፖሊስ አዛዥ ኢንስፔክተር ዳዊት ደሳለኝ በበኩላቸው በሁሉም የምርጫ ጣቢያዎች የምርጫ ሂደትና የመራጮችን ደህንነት ማስጠበቅ የፖሊስ ግዴታ መሆኑን ተናግረዋል። የምርጫውን ሰላማዊነትና ዴሞክራሲያዊነትን ለማረጋገጥ ዝግጅት መደረጉንም ገልጸዋል። የምርጫውን ሰላማዊነት ለማረጋገጥ ዲሞክራሲያዊነትን ለማረጋገጥ ከማስቻል አኳያ ሁሉም የምርጫ ጣቢያዎች ላይ የፖሊስ ሰራዊታችን የሰው ኃይላችንን ሙሉ በሙሉ አሰማርተናል። የተወሰኑ የሚቀሩ የሰው ኃይል እጥረት አለ። እሱን የማሟጠጥና የመመደብ ስራ ከተሰራ በኋላ አጠቃላይ የሚሰጡ ስልጠናዎችንም የስነ ምግባር ስልጠናዎችንም ከወሰዱ በኋላ ወደ ኃይል ስምሪት በተሰጠው ስርዓት መሰረት ምርጫውን ሰላማዊ አድርጎ ለማጠናቀቅ ሙሉ በሙሉ ዝግጅታችንን ያጠናቀቅንበት ሁኔታ ላይ ነው ያለነው። የዞኑ ህዝብ ሰላም ወዳድ በመሆኑ ዞኑ አንጻራዊ ሰላም ያለበት መሆኑን የተናገሩት ኢንስፔክተር ዳዊት ህብረተሰቡ ምርጫው ስኬታማ እንዲሆን እንደ ሁልጊዜው አጋርነቱን እንዲያጠናክር ጠይቀዋል። ባለድርሻ አካላቶቻችንን ጋር በመቀናጀት ከላይ እስከታች ቅንጅት ፈጥረን እየሰራን ያለ ነው። ለዚህም ህዝባችን እንግዲህ አገራዊ ተልዕኮ ወይንም አገራዊ ምርጫ በሚደረግበት ጊዜ ከየትኛውም ወንጀል ተንኳሽ ወይም ወንጀል ድርጊት ጠንሳሽ ከሆኑ አካላት አንደኛ መራቅ ያስፈልጋል፣ መከላከል ያስፈልጋል። ከፖሊስ ጎን ሆኖ ጥቆማ መረጃ መስጠት ያስፈልጋል። በጋራ ስንከላከል አገራዊ ተልዕኮቻችን ወይም ምርጫን በሰላማዊ መንገድ ማጠናቀቅ እንችላለን የሚል እምነት አለን። ከዛ ባለፈ ግን ህዝባችን ከፋ ዞን አጠቃላይ ህዝባችን ሰላም ወዳድ የሆነ ህዝብ ነው። ዞኑም አንጻራዊ ሰላም ያለበት ዞን ነው። ይህን ያደረግነው ህዝብን ይዘን ስለሆነ ህዝቡ ሰላሙን እንዲያስቀጥል ምርጫውን በሰላም እንዲጠናቀቅ የበኩሉ ሚና እንዲወጣ በከታላቅ አድራ ጭምር መልእክት ማስተላለፍ ፈልጋለሁ። የስልጠናው ተሳታፊ የፖሊስ አባላት በሰጡት አስተያየት የምርጫ ሂደቱን ሊያውኩ የሚችሉ ችግሮች ከተከሰቱ በምርጫ ደንብ መሰረት የህግ የበላይነትን ማስከበር እንዲችሉ የሚያግዝ ስልጠና መሆኑን ተናግረዋል። ከአድሏዊ አስተሳሰብ በጸዳ መልኩ ለማገልገል መዘጋጀታቸውን የገለጹት አስተያየት ሰጪዎቹም ፖሊስ የህዝብ አገልጋይ እንደመሆኑ ምርጫውን በሰላማዊ መንገድ መርጦ እንዲገባ ኃላፊነታቸውን እንደሚወጡ ጠቁመዋል።